ዛሬ ደግሞ በህይወት ቀጥለናልና እግዚአብሔርን እጅግ አድርገን እንባርከዋለን። አሜን። ያለሱ ምህረት ያለሱ ቸርነት እዚህን አልደረስንም። ቅድም አንድ ነገር መዝሙር እየተዘመረ እያለ አስብ ነበረ። ያመለጥኩ እኔ ነኝ እያለ መዝሙር ሲዘምር እውነት ነው። እኔ ነኝ አንዱ አልነበረ። እግዚአብሔር ባያስመልጠኝ ኖሮ እግዚአብሔር ከብዙ ነገር ባይታደገኝ ኖሮ እዚህ መድረስ ጉዳይ ያሳስብ ነበረ። አሜን። ጠላት ሁል ጊዜ እንድትሞቱ እንድትጠፉ የሆነ ህይወታችሁ የሆነ ውስጥ እንዲገባ አሻራችሁ እንዳይነገር አሻራችሁ አይደለም ስማችሁ እንዳይታወስ የሚፈልገው ጠላት ሁል ጊዜ። ግን እግዚአብሔር መልካም ነው በእኛ ህይወት። አሜን። እግዚአብሔር ነው በቃ እንድንቀጥል የሚያደርገን እንድንኖር ያደረገን እግዚአብሔር ነው። ያስመለጠን እግዚአብሔር ነው። አሜን። እንደዛተብን እንደ ጠላት ዛቻ አልሆነም። እገላችኋለሁ እንዳላደርነብ አልሆነብንም። አጠፋችኋለሁ እንዳላል አልሆነብንም። እኔ ብዙ ዛቻ ነበረኝ ጠላትና እቺ ልጅ ላይ ነበረ። ልክ በቤተሰቤ ላይ እንትን ሲወርድ ይሄ አንዳንድ ጊዜ ይሄ አጋንንቱ ሲወርድ እቺ ልጅ ላይ ነበርና እንደሱ ዛቻ አልሆነብኝም። አመለጥኩት። እግዚአብሔርን ያስመለጠኝና ልክ መዝሙሩ ሲዘመር ያን ወቅት አስበው ነበረ። ልጅ ነበርኩኝና ሲች ልጅ ነች ምንትናችንን የምትገለብጠው መስዋዕታችንን የምትገለብጠው ይላል ታውቃላችሁ። እና እግዚአብሔር ያየውን እሱ ግን አልደረሰበትም። አሜን። ገልብጨው ነው የወጣሁት። ገልብጨው። የእግዚአብሔር ስም ብሩክ ይሁን። አስመልጦናል፣ ታድጎናል፣ ከጠላት ዛቻው ሁሉ አድኖናል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን ስለዚህ ቀን እጅግ አድርጌ ባርከዋለሁ። የእሱን ቃል እንድንሰማ በቃል ውስጥ ያለውን ጸጋ እንድንከፋፈል እግዚአብሔር ስለረዳን ስለረዳን እግዚአብሔር ስሙ ይባረክ። ሃሌሉያ ሃሌሉያ። ሁላችሁንም ሰላም ብያለሁ። የእግዚአብሔር ምሕረትና ጸጋ ይበዛልን። ሁላችንም በዚህ ውስጥ ያለን እህትና ወንድሞቼ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። በክርስቶስ ፍቅር እጅግ አድርጌ ደግሞ እናንተን ሰማለሁ፣ አዳምጣለሁ። በቃ ምላችሁ ይሄን ነው። የእግዚአብሔር ስም የተባረከ ይሁን። ዛሬ አንድ ቃል እንከፋፈላለን። ይሄ ቃል በጣም ሰፊ ነው፣ ግን በተወሰነልኝ ሰዓትና መንፈስ ቅዱስ በገለጠልኝ መጠን እንማራለን። አሜን። ሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ያለው ቃል ነው። አንድ ስለ እግዚአብሔር በመንፈስ ቅዱስ ትጉ ያደረገው ሰው አለ እዛ ውስጥ ላይ እና ስለዚህ ሰው እናያለን። ሃሌሉያ። መንፈስ ቅዱስ ትጉ ያደርጋል ወገኖች፣ ትጉ ያደርጋል። በቃ ብቃት የለንም፣ የሆነ የኛ የምንለው ነገር የለም፣ ግን የእግዚአብሔር መንፈስ ብቁ ያደርጋል። የእግዚአብሔር መንፈስ ትጉ ያደርጋል። ይሄ ሰው የእግዚአብሔር መንፈስ ትጉ አድርጎታል። ስለዚህ ሰው እናያለን። ሁል ጊዜ ውስጤን ይማርከኛል። ይሄ ሰው አስባችሁታል? ኢየሱስ ክርስቶስ ወደ ምድር አልመጣም። መንፈስ ቅዱስ ገና አልተገለጠም። ያ በዮሐንስ ምዕራፍ 16 ላይ ኢየሱስ ክርስቶስ እንደዚህ አላቸው፣ እኔ ሄዳለሁ አለ። እኔ ሲሄድ ግን ሌላ የሚመጣ ወደ እናንተ የሚቀርብ አጽናኝ አለ አለ። ያ አጽናኝ ሲመጣ አለ ያስረዳችኋል፣ ያሳስባችኋል። የሚመጣው ይሄ መንፈስ አለ ወደ እውነት ሁሉ የሚመራችሁ አለ። ሃሌሉያ። አንዳንድ ነገሮቻችን የእግዚአብሔርን ቃል ስናነበው የማይገቡን ብዙ ነገሮች አሉ፣ ግን እንዲገባን የሚያደርግ የእግዚአብሔር መንፈስ በእኛ ውስጥ አለ እና እንዲህ ነው እያለ ያበራልን ነው። እንዴ እንላለን፣ እንደነግጣለን አይደል? አንዳንድ ጊዜ እኔ መጽሐፍ ቅዱስ ሳነብ እግዚአብሔር ግን ምን አይነት አምላክ ነው እለዋለሁ። ግን በውስጤ ያለው መንፈስ ቅዱስ እንዲህ ነው ብሎ ብርሃኑን ሲገልጠው አሃ ላለው በቃ
የሚገርም ነው ብዬ አልፈዋለሁና በውስጣችን ያለው መንፈስ ቅዱስ የሚያስረዳ ነው። ለዛ ነው ኢየሱስ ክርስቶስ አሁን ብዙ ማወራችሁ ነገር አልነበረኝ አለ። ግን አሁን አትረዱም፣ አይገባችሁም። ስለ እግዚአብሔር መንግስት ባስረዳችሁ ብነግራችሁ አይገባችሁም። የሚመጣው መንፈስ ግን እናንተ ውስጥ የሚገባው መንፈስ ግን ወደ እውነት ሁሉ ይመራችኋል። እሱ ሲመጣ ያስረዳችኋል፣ ይገልጽላችኋል። ምን ልል እንደፈለግኩኝ፣ ምን ላወራ እንደፈለግኩኝ፣ በዚህ የእውነት ቃል ውስጥ ምን ልገልጽላችሁ እንደፈለግኩኝ ይሄ መንፈስ ያስረዳችኋል አለ። ሃሌሉያ ሃሌሉያ። እሱ ሲመጣ ወደ እውነት ሁሉ ይመራችኋል አለ። ኢየሱስ ክርስቶስ ጌታ ነው። ይሄ ነው በእኛ ውስጥ ያለው። ሃሌሉያ። ወደ እውነት ሁሉ እየመራ እያሳሰበን እያሳወቀን ብርሃን የሆነውን ቃሉን እየገለጠልን ያለው ይሄ መንፈስ ቅዱስ ነው። ሃሌሉያ። ስለዚህ ይሄ ሰው ተረድቶ ነበረ። በምን? በመንፈስ ቅዱስ። ሃሌሉያ። ስለዚህ ሰው እናወራለን። በዚህ ውስጥ እግዚአብሔር የሚገልጥልን ነገር አለ፣ የሚያወራን ነገር አለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ እንደዚህ የሚል ቃል አለ። በዛም ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበረ። እርሱም የእስራኤልን መጽናናት የሚጠብቅና መንፈስ ቅዱስ በላዩ ያደረ ሰው ነበረ። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበረ። እርሱም በዚያ ጊዜ በመንፈስ ተመርቶ ወደ ቤተ መቅደስ ገባ። የልጁንም ወላጆች በጉህ ልማድ መሰረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀብሎ አቀፈው፣ እግዚአብሔርንም እያመሰገነ እንደዚህ አለ። ሃሌሉያ። ጌታ ሆይ ቃልህ በገባው መሰረት አሁን ባሪያህን በሰላም አሰናብተው። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ይህም ለአሕዛብ መገለጥ የሚሰጥ ብርሃን ለሕዝብ እስራኤል ክብር ነው አለ። ሃሌሉያ ሃሌሉያ። ይሄ ሰው ምን ነበረ? በመንፈስ ቅዱስ የተጋ ነበረ። ሃሌሉያ። መሲሁ ይመጣል፣ ይወለዳል የተባለው መሲህ ወደ ዓለም ሁሉ ይመጣል፣ ለሰዎች መጽናኛ ይሆናል፣ መዳን ይሆናል። ይሄንን በምን ተረድቶ ነበረ? በመንፈስ ቅዱስ ተረድቶ ነበረ። ሃሌሉያ። መጽሐፍ ቅዱሳችን እንደዚህ ይናገራል። ለ400 ዓመት ድረስ የእግዚአብሔር ድምፅ በምድሪቷ ላይ የለም፣ አይሰማም ነበረ። ይሄ ሰው ግን በመንፈስ ቅዱስ ይረዳ ነበረ። በኢሳይያስ መጽሐፍ፣ በትንቢት መጽሐፍ የተነገረው መሲህ ይወለዳል፣ ይመጣል፣ እሱ የዓለም ሁሉ ኃጢአት ይሸከማል፣ ይሞታል የሚለውን ተረድቶ ነበረ። በምን? በመንፈስ ቅዱስ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ዛሬ እንደዚህ የሚል ርዕስ ሰጥቼዋለሁ። በመንፈስ ቅዱስ ተመሩ፣ እንመራ የሚል ሰጥቼዋለሁ እና እናንተ ግን እንደ እግዚአብሔር እንደገለጠላችሁ ርዕሱን መስጠት ትችላላችሁ። እኔ ግን እንደዛ ነው ያልኩት። በመንፈስ ቅዱስ እንመራ የሚል ነው የሰጠሁትና እንዳልኳችሁ ለ400 ዓመት ምንም የእግዚአብሔር ድምፅ ምንም አልመጣም። ይሄ ሰው በመንፈስ ቅዱስ ነበረ ሲል መንፈስ ቅዱስ ገና በሱ ዘመን አልተገለጠም። ለምን? ኢየሱስ ከመጣ በኋላ አጽናኙን እልክላችኋለሁ ከማለቱ በፊት ነው። ይሄ ሰውዬ ኢየሱስ ከመወለዱ በፊት ነው የኖረው እና ይሄ ሰው በመንፈስ ቅዱስ ግን ተሞልቶ ነበረ። ትጉ ያደረገው ምንድነው? መንፈስ ቅዱስ ነበረ። ወገኖቼ መንፈስ ቅዱስ ትጉ ያደርጋል፣ ትጉ ያደርጋችኋል። ትጉ ነበረ። አይገርማችሁ? ገና አልተነገረም፣ ገና አልመጣም፣ ግን ትጉ ነበረ። እኛ ደግሞ በዚህ ዘመን ያለው መንፈስ ቅዱስ ተሰጥቶናል። የአዲስ ኪዳን ካህናቶች አድርጎናል፣ በደሙ ቀድሶናል። አሜን ሃሌሉያ። ስለዚህ መንፈስ ቅዱስ ተሰጥቶናል። አሁን ና የምንለው መንፈስ ቅዱስ የለም። ኦልሬዲ
ዊዛስ ከኛ ጋር ነው ያለው መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ትጉ ያደርገናል። ኢየሱስ ጌታ ነው። ሃሌሉያ። ያልታየውን ይጠብቅ ነበረ። ይወለዳል የተባለውን መሲህ ይጠብቀው ነበር። ለሕዝብ ሁሉ መጽናናት የሆነውን ይህንን መሲህ ይጠብቀው ነበር። ዕለት ወደ ቤተ መቅደሱ ይመጣ ነበር። ሰዎች እንደፈለጉ ይሆናሉ። ሰዎች እንደፈለጉ ይመላለሳሉ። ሰዎች እንደ ፈቃዳቸው ይመላለሳሉ። ይሄ ሰው ግን በመንፈስ ቅዱስ ይረዳ ነበር። መሲሁ ሳይመጣ መሲሁን ሳያቅፍ የሕዝብ ሁሉ መጽናናት የሆነው የዓለም ሁሉ መድኃኒት የሆነውን እርሱን ክርስቶስን ሳያየው እንደማይሞት በመንፈስ ቅዱስ ተረድቶ ነበረ። ሃሌሉያ። አይገርማችሁ? ምን አይነት ሰው ነው? እኔ አንዳንድ ጊዜ አስበዋለሁ ይህን ሰውዬ ምን አይነት ሰው ነው? ቤተ መቅደሱ አይታችሁ ከሆነ መሸጫ አድርገውታል፣ መሸቀጫ አድርገውታል። እንደፈለጉ ነበረ የሚያደርጉት። ሰዎች በፈለጋቸው መንገድ ይመላለሱ ነበረ። ላይክ እንደ ኖህ ዘመን። የኖህ ዘመን ትዝ ይላችኋል? እግዚአብሔርም ለኖህ መጣና በዚህ ምድር አለ የጥፋት ውሃዬን እሰዳለሁ፣ ነገር ግን አለ አንተና ቤተሰብህ እንድትድኑ አለ መርከብን ስራ ብሎ ሲናገረው ከተናገረበት ቀን ጀምሮ ኖህ መርከብን ይሰራ ነበር። ለምን? እግዚአብሔር የተናገረውን ነገር አምኖ ነበረ። በዛ ምድር ላይ የጥፋት ውሃ ይከሰታል ብሎ አምኖ ነበረ። ስለዚህ የእግዚአብሔርን ድምፅ ተከትሎ ደኔክስት ዳይ እሱ መርከብን ይሰራ ነበር። ህዝቡ ግን እንደፈለገ ይሆን ነበር፣ ይፋታ ነበረ፣ ያገባ ነበረ፣ እንደፈለገ ዝሙትን ይሰራ ነበር፣ ይጠጣ ነበር። የእግዚአብሔርን ሐሳብ ምንም አይረዳም ነበር። አሁን ወዳለንበት ዘመን እናመጣዋለን አይደል? ኢየሱስ ጌታ ነው እያላችኋቸው መዳን በማንም የለም፣ እንድንበት ስም የተሰጠን አንድ ነው፣ ኢየሱስ ነው እየተባለ ሰው እንደፈለገ ኢንጆይ ዩር ታይም እያለ አይገርምም? ኢንጆይ ላይፍ ኢዝ ሾርት የሚባል አንዳንድ አዋቂውም ያላዋቂውም የሚረዳው አንድ ቃል አለች አይደል? ኢንጆይ ዩር ታይም፣ ችግር የለውም ይባባላሉ ሰው። አረ መዳን ይኸውና፣ የመዳን ራስ የሆነው ክርስቶስ ይኸውና፣ መዳን በማንም የለም ብሏል። መንገዱ እኔ ነኝ ብሏል። ኢየሱስ ነው መንገዱ፣ ኢየሱስ ነው አዳኝ፣ ኢየሱስ ነው ለሰዎች መድኃኒት የሚሆነው ኢየሱስ ነው እየተባለ ሰው ምን ይሆናል? ሌላ አለ ይላችኋል። ሌላ አለ ይኸው ተጽፏል እያላችኋቸው ኖ አለች ሌላ። በእሷ በኩል ካልሆነ በስተቀር አትገቡ። እነዛን ካላመለካችሁ አትገቡ። መንግስተ ሰማያት እነሱን ኮተቱን ይዞ ነው የሚገባው ይሏችኋል። እንደፈለገ የሚኖርበት ዘመን ማለት ነው። እና በዚህ ስምዖን በሚባልበት ሰውዬ በሚኖርበት ዘመን ሰው እንደፈለገ ቤተ መቅደሱን ያደርግ ነበር፣ እንደፈለገ ይመላለስ ነበረ፣ እንደፈለገ ይሆን ነበር። እሱ ግን ያውቅ ነበር። መሲሁ ይመጣል፣ መሲሁ ይወለዳል፣ አዳኝ የሆነው መሲህ ይወለዳል፣ ይመጣል። እንደፈለግኩ አልሆንም፣ እንደፈለግኩ አልመላለስም። ለምን? በመንፈስ ቅዱስ ይረዳ ነበር። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አሜን። እንደነዚህ አይነት ሰዎች አድርገን እግዚአብሔር። ሰው እንደፈለገ የሚሆንበት ዘመን ላይ ኖ፣ ይሄ እግዚአብሔርን አያከብረው። መንፈስ ቅዱስ ነግሮኛል፣ ይሄ ጥፋት አለበት፣ ይሄ ክፋት አለበት፣ ይሄ አይጠቅምም ብለን የምንወጣ ሰዎች እግዚአብሔር ያድርገን። ትጉ ያድርገን። እግዚአብሔር ትጉ ነበረ። መንፈስ ቅዱስ ትጉ ያደርጋል ወገኖች፣ እንድትጸየፉ ያደርጋል፣ ጽዱ እንድትሆኑ ያደርጋል። እሱም አይገኝበት ቦታ እንዳትገኙ ያደርጋል። አይኖቻችሁን ያበራል። ሃሌሉያ አይኖቻችንን ያበራናል መንፈስ ቅዱስ። የምንሄድበት መንገድ እንኳን እኛ ትክክል ነው ብለን የምንሄድበትን መንገድ
መንፈስ ቅዱስ ግን ኖ ይለናል። ኖ እኔ ብዙ ጊዜ እንደዛ ሆኛለሁ። ትክክል ነው ብዬ ይሄድና ገባና አይደለም ይለኛል። ይኸው እኮ አለ እኮ ሰማው እኮ ስለው ኖ የለውም ይለኛል። እና እኔ እገረማለሁ። አንዳንድ ቀን በጣም እደነቃለሁ። ትጉ ያደርጋችኋል፣ ትጉ ትሆናላችሁ። እዚህ ይላችኋል ጳውሎስ በእስር ቤት እያለ፣ እስር ቤት እኮ ነው፣ በእስር ቤት ተጥሎ እስር ቤት ውስጥ ተከተውት፣ እሱ ግን የመንፈስ ቅዱስ ኃይል በሱ ላይ ስላለ ምንም አይመስለውም ነበር። ጭራሽ ለአብያተ ክርስቲያናት ያለ ደብዳቤን ይጽፍ ነበር። ነገ ፊውቸራቸው ምን እንደሆነ፣ መሄድ ያለባቸው መንገድ እንዴት እንደሆነ፣ መጓዝ ያለባቸውን እግዚአብሔርን አምነው እንዴት መሄድ እንዳለባቸው ይጽፍላቸው ነበረ። ስትረዱት እንዲህ ነው። በቃ መንፈስ ቅዱስን የተረዳ ሰው የዓለም ዝባዝንኬ ምንም አይመስለውም። ፈቀቅ ያደርጋችኋል፣ ያወጣችኋል። ከመንገድ ትወጣላችሁ። መንደር ከሚመስል ነገር ወጣ ያደርጋችኋል። መንፈስ ቅዱስ ትጉ ያደርጋችኋል። ለክርስቶስ ክብር ያዘጋጃችኋል። ሃሌሉያ። መሲሁ አለ ትላላችሁ። ያ የመጣው መሲህ፣ የታረደው መሲህ፣ በቀራንዮ መስቀል ላይ የሞተው መሲህ፣ እንደገና ከሙታን የተነሳው መሲህ ይመጣል። ስለዚህ ጠብቀዋለሁ። ምን? ቅድስናዬን ጠብቄ እሱን ተከትዬ እሄዳለሁ። ጠብቀዋለሁ። እንደማንም አልኖርም፣ እንደማንም አልሄድም፣ እንደማንም አልመላለስም። ይመጣል ትላላችሁ። መንፈስ ቅዱስ እንደዚህ ያደርገናል። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በመንፈስ ቅዱስ መረዳት፣ በመንፈስ ቅዱስ መመላለስ፣ በመንፈስ ቅዱስ መታጠብ፣ በመንፈስ ቅዱስ መዋኘት። ሃሌሉያ ሃሌሉያ። ወገኖቼ እስቄል አይ ቲንክ እስቄስ ግራ ነው የሚገባኝ። እሱ አንተኖች ስማቸው እንደዚህ አለ። ከቤተ መቅደሱ የሚወጣው አለ፣ ከቤተ መቅደሱ የሚወጣው ውሃ አለ አየሁት አለ እና አንድ ሰው ይጾኛ አለፈ ይልና ከዛ በኋላ ምን ይላል? ላንብብላችሁ። በጣም የሚገርመኝ ቃል ስለሆነ በጣም የሚደንቀኝ እንዴት መንፈስ ቅዱስ ወደኛ እንደመጣ የሚያስረዳ ክፍል ነውና ከዚያም ይላል ያ ሰው ወደ ቤተ መቅደስ መልሶ አመጣኝ ይልና ከቤተ መቅደስ መድረክ ስር ውሃ እየወጣ ወደ ምስራቅ ይፈስ ነበረ። ቤተ መቅደሱም ለምስራቅ ትይዩ ነበረ። ውሃው ከቤተ መቅደስ በስተደቡብ በኩል በመሰዊያው ደቡብ በኩል ስሩን ይወርዳል። ከዚያም በሰሜን በር በመውጣት በውጪ አዙሮ በምስራቅ አቅጣጫ ወዳለው የውጭ በር መራኝ። ውሃውም በደቡብ በኩል ይፈስ ነበር። ያም ሰው የመለኪያውን ገመድ በእጁ ይዞ ወደ ምስራቅ በመሄድ 1000 ክንድ ለካ። ከዚያም እስከ ቁርጭምጭሚቴ በሚወስደው ውሃ ውስጥ መራኝ። ቀጥሎም 1000 ክንድ ለካ፣ እስከ ጉልበት ወደሚደርስ ውሃ መራኝ። ከዛም ሌላ 1000 ክንድ ለካ፣ እስከ ወገብ ወደሚደርስ ውሃ መራኝ። እንደገናም 1000 ክንድ ለካ። አሁንም ግን ልሻገረው የማልችለው ወንዝ ሆነ። ምክንያቱም ውሃው ስለ ሞላና ጥልቅ ስለነበረ በዋና ካልሆነ በስተቀር በእግር ልሻገረው የማልችለው ነበረ። እርሱም የሰው ልጅ ሆይ ይህንን ታየዋለህ ሲል ጠየቀኝ። ከዛም መልሶ ወደ ወንዝ ዳር መራኝ። እዚያም በደረሰ ጊዜ በወንዙ ግራና ቀኝ ብዙ ዛፍ አየው። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይፈሳል፣ ወደ ባህሩም ወደሚገባበት ወደ አርብ ይወርዳል። ወደ ባህሩም ሲፈስ በዛ የነበረው ውሃ ንጹሕ ይሆናል። ወንዙ
በሚፈስበት ስፍራ ሁሉ ብዙ ሕያዋን ፍጡራን ይኖሩበታል። ይህ ውሃ በዛ ስለሚፈስና ጨዋማ የሆነውን ውሃ ንጹህ ስለሚያደርገው አሳ በብዛት ይኖራል። ስለዚህ ወንዙ በሚፈስበት ስፍራ ሁሉ ማንኛውም ነገር በሕይወት ይኖራል። ኢየሱስ ክርስቶስ ጌታ ነው። ሕዝቅኤል እያየ ያለው እግዚአብሔር እያሳየው ያለው ከቤተ መቅደሱ የሚወጣው ውሃ ታውቃላችሁ። መንፈስ ቅዱስ ብዙ ጊዜ በውሃ ይመሰላል፣ በእሳት ይመሰላል። ለምን? ሐዋርያት ሥራ ላይ በአንድ ቤት ሆነው እየጸለዩ ሳለ ይላል አይደለ? እንደ እርግብ ወረደባቸው ይላል አይደል? አንዳንድ ቦታ ደግሞ እሳት ወረደባቸው ይላል። በብዛት በውሃ በእሳት በእርግብ ይመሰላል መንፈስ ቅዱስ። ስለዚህ ይሄ ሰው እያየው ያለው ከቤተ መቅደሱ የሚወጣው ውሃ ዓለምን እንደሚያዳርስ፣ ይሄ በሚገባበት ሁሉ ሔዋን ማለት ሕያው የሆነ ፍጡር እንደሚገኝ፣ የተበላሸውን እንደሚያስተካክል፣ የተጣመመውን እንደሚያቀና፣ ሕይወት የማይገኝበት ቦታ ሕይወት እንደሚሰጥ፣ የደረቀውን እንደሚያለመልም ያየውን ነበር የተናገረው። እና ውሃው ይሄ ወንዝ አለ በሚሰፍርበት ውሃው በሚሄድበት ቦታ ሁሉ ሕይወት ይኖራል። ሙታን አይኖርም። የደረቀ ነገር አይኖርም። ገና ይሄ ቃል የተጻፈው የቱ ጋር መሰላችሁ? ምንም በሌለበት፣ መንፈስ ቅዱስ በሌለበት በብሉይ ኪዳን። ይሄ ሰው ግን እንደ ህልም ሆኖ ነው ያየው። በራእይ ነው የተገለጠለት። ስለዚህ መጣና ና አለውና ወሰደው። እያዋለው ከቤተ መቅደሱ ነው የሚጀምረው። ከቤተ መቅደስ ነው የሚወጣው። ይሄ ውሃ ከየትም አቅጣጫ አይደለም የሚወጣው። ይሄ የወጣው ውሃ ደግሞ ይፈሳል፣ ይሄዳል፣ ይጓዛል። ሃሌሉያ! ይሄ ቃል ነው እኛን ያገኘን ወገኖች። ወጣ፣ የሚቀር አይደለም። አንድ ቦታ ተሰብስቦ የሚቀር አይደለም። የሚፈስ ነው። ይፈሳል። በምስራቅ ይሄዳል፣ በደቡብ ይሄዳል፣ በምዕራብ ይጓዛል። አይደለ? ኢየሱስ ክርስቶስ እንደዚህ አላቸው፣ ኃይልን ትቀበላላችሁ፣ እስከዛ ድረስ ግን ቆዩ አለ። ሃሌሉያ! ቆዩ። ኃይል ያስፈልጋችኋል። የመንፈስ ቅዱስ ኃይል ሳትረዱት፣ የመንፈስ ቅዱስ ኃይል ሳትቀበሉ እንዲሁ መውጣት አትችሉም። መንፈስ ቅዱስ ያስፈልጋችኋል። ለሕይወታችሁ ጨክናችሁ እንድትሄዱ የሚያደርገው አንድ ኃይል አለ። እሱም ማን ይባላል? መንፈስ ቅዱስ ይባላል። ኢየሱስ ጌታ ነው። ሃሌሉያ! ይሄ መንፈስ ነው እኔና እናንተ ጋር የመጣው። አለፈ፣ ሄደ፣ ምዕራብን አቋረጠ፣ ምስራቁን አቋረጠ፣ ደቡቡን አቋረጠ፣ እኛ ጋር ደረሰ። ኢየሱስ ጌታ ነው። ሃሌሉያ! ሕዝቅኤል የሚባለው ሰው ያየው ራእይ ወጣ፣ አልተቀመጠም። ሃሌሉያ! ስለዚህ አዲስ ኪዳን ላይ ሲደርስ ይህ ስምዖን የሚባለው ሰው ኢየሱስ ክርስቶስ ይወለዳል አለ። ይወለዳል፣ ተስፋ አለን፣ ሰምቻለሁ፣ መንፈስ ቅዱስ አስረድቶኛል፣ መንፈስ ቅዱስ አሳስቦኛል። ይወለዳል፣ መሲሁ ይወለዳል፣ ጠብቀዋለሁ አለ። እንደ ማንም ዝም ብዬ አልኖርም፣ እንደ ማንም አልጓዝም፣ እንደ ማንም አልወጣም አልገባም፣ እጠብቀዋለሁ አለ።
አይኖቼ የሕዝቡን ሁሉ መጽናናት ሳያይ አልሞትም አለ። ሃሌሉያ። ያስጨክናችኋል ወገኖች፣ መንፈስ ቅዱስ ያስጨክናችኋል። ብዙ ነገር ጨክነን የወጣ ነው በራሳችን ብቃት አይደለም፣ በራሳችን አቅም አይደለም። መንፈስ ቅዱስ ነው ያስጨከነን። ኖ አከብርም ያልነው መንፈስ ቅዱስ ስላለ ነው። በእኛ ውስጥ መንፈስ ቅዱስ አለ። ያስጨክናችኋል። ሃሌሉያ። እንዳትደባለቁ ያስጨክናችኋል። ተደባልቃችሁ እንዳትኖሩ ያስጨክናችኋል። እንደማንም ሰው እንዳትወጡ እንዳትገቡ ያስጨክናችኋል። ለምን? መንፈስ ቅዱስ አለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ኢየሱስ ይሄ ሰው አይገርማችሁም? የተቀባውን እንደሚያይ በመንፈስ ቅዱስ ተረድቶ ነበረ። ትጋቱ፣ ጸሎቱ፣ መመላለሱ ሁሉ ምን ነበረ? የተቀባውን መሲህ ማየት ብቻ ነበር። ሌላ ነገር ህይወቱን አልያዘውም። ሌላ ነገር ህይወቱን ኮኔክት ሲያደርገው አናይም። በመንፈስ ቅዱስ ተረድቷል። የተቀባውን መሲህ ያያል። ድል የነሳውን መሲህ ያየዋል። ለሰዎች መድኃኒት የሆነውን፣ ለሰው ፍጥረት ሁሉ የሞተውን፣ ከሙታን የተነሳውን እርሱን ለማየት ትጉ ያደርጋል። አሜን። ትጋታችን መንፈስ ቅዱስ ትጉ ሲያደርገን እርሱን ብቻ ለማሳየት ይሁን። አሜን። ኢየሱስን ብቻ ለማሳየት፣ እሱ ብቻ በህይወታችን፣ በአገልግሎታችን፣ በጓዳችን ጭምር ክርስቶስ የሚታይብን ይሁን። መንፈስ ቅዱስ ካተጋን ለዚህ ህይወት የሚያተጋን ያድርገን። ሃሌሉያ። ኢየሱስ ጌታ ነው። ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 9 ቁጥር 28 ላይ ጴጥሮስን ዮሐንስን እና ያዕቆብን ይዞ ወጣ ይላል። ወደ ተራራው ይዟቸው ወጣና እነሱ ግን እነ ሙሴን ሲያዩ እነ ኤልያስን ሲያዩ ልባቸው ክብር ይሄ ነው ብለው ደነገጡ። ይሄ ነው አሉ። በቃ እነሱን ሲያዩ የሚገርማችሁ ነገር ተደነቁ። እነ ሙሴን አዩ፣ እነ ኤልያስን አዩ፣ ተደነቁ። ልክ ሲደነቁ አባቱ ከሰማይ ሆኖ ያይ ነበርና ደመናው መጥቶ ሸፈናቸው ይላል። እነዛን ሙሴንና ኤልያስን ሸፈነው። ሙሴና ኤልያስ ሲሸፈን ማቀረ ኢየሱስ። ከሰማይ እንደዚህ የሚል ድምፅ ወጣ፣ የምወደው ልጅ እሱ ነው። ማየት ካለባችሁ፣ መስማት ካለባችሁ፣ መታዘዝ ካለባችሁ እሱ ነው። እሱን ስሙት፣ እሱን እዩት። የዓለም መድኃኒት የሆነውን እሱን እዩት። ሌላ በሚታይ ነገር አትደነቁ። ሌላ በሚታይ ነገር አትገረሙ። የሚያስደንቀው የሚያስገርመው የምወደው ልጄ እሱ ነው አለ። ሃሌሉያ። እርሱ ነው። እሱን ስሙት። ሸፈነባቸው። እነሱ በጣም ሊደነቁ፣ እነሱ በጣም ሊገረሙ፣ እነሱ በጣም አይኖቻቸውን ኤልያስና ሙሴ ላይ ሊያደርጉ ሲሉ ኖ ኖ ኖ ኖ አለ። ኖ፣ የሚያስደንቅም የሚያስገርምም አንድ ነው፣ ኢየሱስ ነው። እሱ ነው። የዓለም መድኃኒት ሆኖ የመጣው እሱ ነው። የዓለም ቤዛ ሆኖ የመጣው እሱ ነው። ልታዩት የሚያስፈልገው እሱ ነው። ልትከተሉት የሚያስፈልገው እሱ ነው። እሱን እዩት አለ። ሃሌሉያ። ስሙት፣ ስሙት፣ እሱን እዩት፣ እሱን በሕይወታችሁ እሱ ይቅደም።
በሕይወታችሁ እሱ ይታይ። ይሄ ነው፣ ሌላ አይደለም። ሙሴ አልሞተላችሁም፣ ኤልያስ አልሞተላችሁም፣ በብሉይ ኪዳን የነበሩ አባቶች አልሞቱም፣ ነቢያቶች አልሞቱላችሁም። ኢየሱስ ነው የሞተላችሁ። ኢየሱስ ነው ለዓለም ቤዛ የሆነው። እሱ ነው ሊታይ የሚያስፈልገው። እሱ ነው ቅድሚያ ልትሰጡት የሚያስፈልገው። እሱ ነው ልትከተሉት የሚያስፈልገው። እሱ ነው። እሱን እዩት። ሌላው ከንቱ ነው። እሱን እዩት። እሱም ብቻ ተከተሉት። ኢየሱስ እሱን እዩት። እሱን እዩት። ሸፈነ፣ ሌላውን ሸፈናቸው። ሊታይ የሚፈልገውን ሸፈነባቸው። ተድላ የሚመስለውን ሸፈኑ። በቃ ደስ አለን ሊሉ ሊጨርሱ ሲሉ ሽፍን አደረገባቸው። ኢየሱስን አደመቀው። ኢየሱስን አወጣ፣ ወደ ፊት ለፊት አወጣ። ሃሌሉያ! ትኩረታቸው ኢየሱስ ላይ ያደረጉት እነዛን ሲሸፍን ኢየሱስን አዩት። ዛሬ ኢየሱስ ይታይልን። አሜን። ኢየሱስ ይታይልን። ኢየሱስን የሸፈነብን ነገር እንደ መጋረጃ የተጋረደብን ነገር ይነሳ። አሜን። ይነሳልን። ኢየሱስን እንዳናይ፣ ዋናውን እንዳንመለከት፣ ኢየሱስን እንዳናየው ብቻ የጋረደን መጋረጃ እግዚአብሔር ያንሳልን፣ ያንሳልን። አሜን። ተድላ ብትሉት፣ አገር መቀየር ብትሉ፣ እግዚአብሔር የሰጠን አንዳንድ ነገሮች ብትሉ፣ ልጆች ብትሉ፣ ባል ሚስት ብትሉ፣ ኢየሱስን የሸፈነው ነገር፣ ኢየሱስን የጋረደው ነገር፣ ኢየሱስን እንዳናይ ልፍ እንዳንል ያደረገን ነገር እግዚአብሔር መሸፈኛውን ከዓይኖቻችን ያንሳልን። ኢየሱስን እንመልከተው። የእምነታችን ጀማሪና ፈጻሚ ሆነውን ክርስቶስን አይተን አለ የዕብራዊ ጸሐፊ። እሱን ብቻ ተመልክተን፣ እሱን ብቻ አይተነው፣ በሕይወታችን እሱ ብቻ አድምቀነው፣ እሱን ብቻ አሳይተን። ሃሌሉያ! እሱ ነውርን ትቶ ነው አለ፣ ንቀትን ትቶ ነው አለ፣ የመስቀሉን ውርደት ትቶ ነው አለ። ሃሌሉያ! ትቶ ነው፣ ንቆ ነው፣ ዓለምን ንቆ ነው፣ ተድላውን ንቆ ነው፣ የሚታየውን ነው ብሎ ነው፣ ሲያዋርዱት አለ ብሎ ነው፣ የከበረው አለ አለ። ናቀ፣ የመስቀሉን ውርደት ናቀ። በአብ ቀኝ ተቀመጠ። ሃሌሉያ! በአብ ቀኝ ተቀመጠ። አይገርማችሁ? በአብ ቀኝ ተቀመጠ። የመስቀሉን ውርደት ንቆ በአብ ቀኝ ተቀመጠ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ዛሬ ምንድን ነው የያዘን? ዛሬ ምንድን ነው የሸፈነብን? ኢየሱስን እንዳንገልጥ፣ ኢየሱስን እንዳናሳየው፣ ኢየሱስ በሕይወታችን እንዳይገለጥ፣ ኢየሱስ በሕይወታችን እርምጃችንን ለሱ ብለን እንዳንተው ያደረገን ምንድን ነው? የሸፈነብን ነገር ይነሳልን። አሜን። ስምዖን መንፈስ ቅዱስ ትጉ ያደረገው መሲሁን ለማየት ነበር። አይገርምም? መሲሁን ለማየት ብቻ ነበር። ከዛ በኋላ እንኳን ኢየሱስ በምድር ላይ የሚኖረውን ነገር ልይና ልቆይ አላለም። መሲሁን ለማየት ብቻ፣ እሱን ለማየት ብቻ። ለምን? ኢየሱስ ያስናፍቃል። ኢየሱስ ያስናፍቃል። ኖራችሁበት አይደለም፣ ሰምታችሁት ያስናፍቃል። ሰምታችሁት ያስናፍቃል። የሚመጣው መሲህ የዓለም መድኃኒት ነው። ይሄንን ሰምቷል። አላየውም፣ አልኖረውም፣ ግን ናፈቀው። መሲሁን ለማየት ናፈቀ። አይኖቹ ለአሕዛብ መዳን የሚሆነውን ክርስቶስን ብቻ ለማየት ናፈቀ።
ናፈቀ። ኢየሱስ ጌታ ነው። ሃሌሉያ። እኛ እኮ እየኖርን ነው አይደል? የክርስቶስን ሕይወት እየተሰበክን እየኖርን፣ ስንደክም እያነሳን እየኖርን፣ ስንዝል እያበረታን እየኖርን፣ ኢየሱስ በእያንዳንዳችን ሕይወት ውስጥ እየተገለጠ እየኖርን ደስ እያልን እየኖርን መሲሁን ስናየው መንፈስ ቅዱስ መጥቶ ሲያጽናናን እያየ ነው አይደል? እዚህ ውስጥ ያልተረዳን ሰዎች የለንም። ያልተረዳን የለም። እርግጠኛ ነኝ ሁላችንም ተረድተናል። እኔ ተረድቻለሁ። ስደክም አበርትቶኛል። ሳዝል ዝን ስል አጽናንቶኛል፣ ደግፎኛል፣ እንባዎቼን ጠርጎልኛል፣ ብድግ አድርጎኛል፣ አራምዶኛል፣ አሻግሮኛል። በቃ ያልኳቸው ምዕራፎችን ትቀጥያለሽ ብሎ ያስኪዶኛል። ኢየሱስ በእኔ ሕይወት አይቼዋለሁ። መልካም ሲያደርግ አይቼዋለሁ። ሲደግፈኝ አይቼዋለሁ። ግን አይገርማችሁ? አንዳንድ ጊዜ ይሄ ያየነውን ሕይወት መኖር ያቅተናል። አይተነዋል እኮ፣ አጽናንቶናል እኮ፣ ደግፎናል እኮ፣ ምሮናል እኮ፣ አባ ስንለው እኮ ሰምቶናል፣ ቀርቧል እኮ፣ አቅፎን ይዞናል እኮ፣ ተጠንቅቆልናል እኮ። ግን መኖር ያቅተናል። ይሄ ሰው ግን ሳያየው በትንቢት የተነገረውን ቃል ብቻ ነው የሰማው። ግን አንድ ናፍቆት ነበረው፣ መሲሁን ማየት። አይገርማችሁ? መሲሁን ማየት፣ መረዳት፣ እሱም ብቻ ኢየሱስ፣ እሱም ብቻ ማየት። አሜን። እሱም ብቻ ማየት፣ ኢየሱስን ብቻ ማየት። ሃሌሉያ። መንፈስ ቅዱስ ኢየሱስ ጌታ ነው። ሐዋርያ ጳውሎስ ለኤፌሶን ሰዎች እንደዚህ አላቸው። ምዕራፍ 5 ላይ ስትሄዱ እንደሚል ቃል አለ። ኢየሱስ ጌታ ነው። መንፈስ ይሙላባችሁ እንጂ አላቸው፣ በወይን ጠጅ አትስከሩ። መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ። በወይን ጠጅ መስከር አላቸው ማባከን ነው አለ። መባከን ነው። ታውቃላችሁ፣ የኤፌሶን ከተማ እጅግ በጣም ጣዖት የሞላባት አይደለ? አባቶቻቸው መጠጥ የሚጠጡ፣ መጠጥ ጠጥተው አማልክቶቻቸውን የሚያመልኩ፣ እንደፈለጉ የሆኑ ነበሩ። ሐዋርያው ጳውሎስ ግን ወደ ኤፌሶን ሰዎች ሲገባ፣ ወደ ኤፌሶን ከተማ ሲገባ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። መንፈስ ይሙላባችሁ። ሌላው መባከን ነው። አሜን። ወይን ጠጅ ላንጠጣ እንችላለን። አሁን እግዚአብሔርን አከብረውም አንዳንድ ጊዜም ሊሆን ይችላል። ዊኔቨር ነው ካልተረዳ ነው ማለት ነው። የሚያከብረውና ማያከብረውን ካልተረዳ ልናደርገው እንችላለን። ኢየሱስ ጌታ ነው። ስለዚህ ለእነዚህ ሰዎች በመጠጥ አትስከሩ፣ በወይን ጠጅ አትስከሩ። ይህ ዘመናችሁን የሚጨርስ ነው። ይህ ዘመናችሁን የሚያጠፋ ነው። ዝም ብላችሁ እንድትጓዙ የሚያደርግ ነው። ከሰከራችሁ ላይ ቀር ህይወታችሁን እንዲይዘው የምትፈልጉ ከሆነ አላቸው በመንፈስ ቅዱስ ስከሩ አላቸው። በመንፈስ ቅዱስ ብቻ
መንፈስ ቅዱስ ይሙላባችሁ በህይወታችሁ አላችሁ። ሃሌሉያ። በመንፈስ ቅዱስ የሚረዳ ሰው፣ በመንፈስ ቅዱስ የሚተጋ ሰው ትጉ ይሆናል። አንደኛ የምትጸልዩት በመንፈስ ይሆናል። ገባችሁ? ስጠን ከማለት ትወጣላችሁ። ለትውልድ ትማልዳላችሁ። ለትውልድ ትማልዳላችሁ። ትውልዱን አስመልጠው ትላላችሁ። ከተማችሁን ይዛችሁ ትጮሃላችሁ። የምትኖሩባትን ሀገር ታስመልጣላችሁ። ኢየሱስ ጌታ ነው። በመንፈስ ቅዱስ የሚመራ ሰው ደግሞ ዘመኑን ትረዳላችሁ። ዘመኑን መረዳት ይሆናል። ዘመኑን ትረዳላችሁ። ሃሌሉያ። ስምዖን ዘመኑን ያውቀው ነበረ። መሲሁ እንደሚመጣ ያውቅ ነበረ። አዳኙ እንደሚመጣ ያውቅ ነበረ። መድኃኒት የሆነው ክርስቶስ ኢየሱስ እንደሚመጣ ዘመኑን ተረድቶት ነበረ በመንፈስ ቅዱስ። አይገርምም? በመንፈስ ቅዱስ ስትረዱ፣ በመንፈስ ቅዱስ መረዳት ውስጥ ስትሆኑ ዘመናችሁ ምን አይነት እንደሆነ ይገለጥላችኋል። ይገለጥላችኋል። ደግሞ ኃያል እየሆናችሁ ነው የምትሄዱት በመንፈስ ቅዱስ ስትረዱ። ዘመኑን ማየት ነው። ያለንበትን ዘመን እንረዳለን አይደል? መንፈስ ቅዱስ ኢየሱስ እንደሚመጣ፣ መሲሁ ተመልሶ እንደሚመጣ ያስረዳችኋል። ዘወር እንዳትሉ፣ በሁኔታ ዘወር እንዳትሉ፣ በእናንተ ጥያቄ እንትን ብላችሁ እንዳትቆዩ፣ ተተብትባችሁ እንዳትቆዩ። መሲሁን እየናፈቃችሁት ትመጣላችሁ። መሲሁን እየተረዳችሁ የምትናፍቁት አንድ ይሆንባችኋል፣ ሌላው ያንስባችኋል። ያንሳል። ሃሌሉያ። ያንስባችኋል። ትዝ ይላችኋል እነ ዳንኤል በምርኮ ዘመን ሄደው እነዚህ ጥበብ የሞላባቸው በምርኮ ዘመን በባቢሎን እኮ ነው ሄዱት። እውቀት ያለባቸው በጥበብ የተሞሉ ቶሎ የሚረዱትን እነሱ ምረጥልኝ ብሎ ወደ ቤተ መንግስት ሲያስገባቸው እነዛን እነ ዳንኤልን ሲያስገባ ከሚያረግ ሰው ምግብ አንበላም አሉ። አይኖ አምላካቸው ይጎበኛቸዋል አንድ ቀን። ዘመኑ ይረዱት ነበረ። የምርኮ ዘመን ላይ ቁጭ ብለው ከሚያረግ ሰው ምግብ አንበላም አሉ። አንበላም። ኖ ይህ አምላካችን አልፈቀደልንም። አዎ በምርኮ ነው የመጣ ነው። ልክ ነው። መቼ እንደሚያበቃ ማብቂያ ግን አለው። እግዚአብሔር ተመልሶ ይጎበኘናል። እግዚአብሔር ተመልሶ ያየናል። እግዚአብሔር ተመልሶ ከስደት መንደር ያወጣናል። ከግዞት ሰፈር ያወጣናል። መቼ እንደሆነ አናውቅም፣ ግን አለ፣ ይመጣል። ስለዚህ ከሚያረግ ሰው ምግብ አንበላም። ቆራጥ ያደርጋችኋል ወገኖቼን። ባይዘዌ ትቆርጣላችሁ። ለማይገባ ነገር አልኖርም ትላላችሁ። እግዚአብሔርን ለማያከብረው ነገር አልኖርም አልነካውም ትላላችሁ። ትለያላችሁ። መንፈስ ቅዱስ ይለያችኋል። ዘመኑን እየተረዳችሁ ስፔሻሊ ኢየሱስ እንደሚመጣ ምልክቶች ሁሉ እያየን በቀረብን ሰዓት ዓለም
መፍትሄ የምትፈልግበት ደረጃ ላይ እየደረሰች በምትሄድበት ሰዓት ነገሮች ሁሉ ኢየሱስ እንደሚመጣ መሲሁ ተመልሶ እንደሚመጣ እያሳዩ በቀረበ ቁጥር የተለያችሁ ትሄዳላችሁ። መንፈስ ቅዱስን እየሰማችሁ፣ መንፈስ ቅዱስን እየተረዳችሁ፣ መንፈስ ቅዱስን እየተከተላችሁ ስትሄዱ ዘመኑ እንዳበቃለት፣ ዘመኑ እንደጨረሰ፣ መሲሁ እንደሚመጣ እየተረዳ እንሄዳለን ወገኖች። እዛ ነው እነ ዳንኤል ነው አሉ። ኖ የሚያረክስ ነው። ይሄ እግዚአብሔርን የሚገልጥ አይደለም። ይሄ እግዚአብሔርን የሚያሳዝን ነው። አንበላም። ፈትነን አሉት። ፈትነን ቆሎ ስጠንና ፈትነን። ግድ የለህም እናንተ ምርጡን ትበላላችሁ ከምትባሉት መካከል የማን ፊት እንደሚያንጸባርቅ የማን ፊት እንደሚያምር ታየዋለህ። ፈትነን አንበላም፣ አንቀምሰው፣ ማንነካው። ፈትነን አሉ። ትጨክናላችሁ፣ ያስጨክናችኋል ወገኖች፣ ትጨክናላችሁ። ሃሌሉያ! መንፈስ ቅዱስ ያስጨክናል። ሃሌሉያ! ሌላው ዘመኑን ታውቃላችሁ፣ ጊዜን ይታወቃል። በመንፈስ ቅዱስ ምሪት ስትሄዱ ጊዜን ታውቃላችሁ። ደግሞ ለክርስቲያን ጊዜን ማወቅ ወሳኝ ነገር ነው። አብርሃም እግዚአብሔር ወንጌልን ሰበከው ይላል አይደል? መጀመሪያ ለአብርሃም ነው ወንጌልን የሰበከው እግዚአብሔር። ከዛ ከሱ የሚወጣው ልጅ የመሲሁ ስር እንደሆነ ነገረው። ካንተም ወልደው ልጅ ነው ያለው አይደል? ይስሐቅ እንደሚመጣ ነገረው። መቼ እንደሚመጣ ግን አልነገረውም። ሰጣለሁ ልጅ አይደል ሰጣለሁ አለው። ዘመኑን አለመረዳቱ አብርሃም እግዚአብሔር ዘግይቶብናል ሲሉ እሱና ሳራ ተነጋገሩና እግዚአብሔር ያልሰራውን ስራ እነሱ ሊሰሩ ፈቀዱ። እነሱ ሊያደርጉት ወደዱ። እግዚአብሔር ያልሰራውን ስራ፣ እግዚአብሔር ያልፈቀደው መንገድ ላይ ሄዱ። እግዚአብሔር እኮ ተናግሯቸዋል። እግዚአብሔር ብሏቸዋል። እግዚአብሔር አንድ ጊዜ ከአንደበቱ ወጥቷል። እግዚአብሔር እንደ ሰው አይደለም፣ ተናግሮ ዝም አይልሽ። በራሱ በቀጠረው ሰዓት ነው የሚመጣው አይደል? ባለፈው ተነጋግረናል። በቀጠረው ሰዓት ይመጣል። የዘገየ ቢመስላችሁ አለ የዘገየ ቢመስል ይመጣል። ድንገት ይመጣል። በነገርሽ ላይ ይመጣል። በሁኔታሽ ላይ ይመጣል። በጥያቄሽ ላይ ይመጣል። አብርሃምና ሳራ ግን አልተረዱም። ስለዚህ የእግዚአብሔርን ስራ እነሱ ሊሰሩ ወደዱ። አይታችኋል። እነሱ የሰሩት ስራ፣ የሰው እጅ የሰራው ስራ ጥፋት ነው ወገኖች። እግዚአብሔር ተናግሮን በሌላ መንገድ መሄድ ማለት ጥፋትን ማምጣት፣ ወደ ቤት ማስገባት ነው። እስካሁን ድረስ እሾህ በሉት፣ እሾህ ስቲል እስካሁን እስራኤልን የሚያስጨንቃት አብርሃምና ሳራ በገዛ እጃቸው ያመጡት ነገር ነው። እግዚአብሔርን አለመጠበቅ፣ ጊዜውን አለመረዳት፣ ጊዜውን አለማወቅ። እግዚአብሔር ተናግሮናል፣ እግዚአብሔር ብሎናል፣ በራሳችን እጅ የምንሰራው ስራ አንዳች አንፈልግም አለማለት ጉዳትን አመጣ። ስቲል ነው ስቲል እስካሁን ያቺ ምድር የምትበጠበጥበት ምክንያቱ የእግዚአብሔርን ስራ ዘመኑን ሳያውቁ በራሳቸው እጅ ያመጧት ነገር ነች። እግዚአብሔር የተናገረንን ትተን በራሳችን ወይ እንሂድ ማለት ጥፋት ነው። ወደ ቤታችን የምናመጣው ክስረት ነው። ወደ ቤታችን የምናመጣው የሚመስል ነው። የሚመስል ምን አይነት እንደሆነ ታውቃላችሁ? አይታችሁ ከሆነ ሊቪንግቶን የሚባል ቦርሳ አለ። በአብዛኞቻችሁ ታውቁታል። እነዚህ እነ ሊቪንግቶን የሚባሉ
ብራንድ ያላቸው እነ ጉቺ የሚባሉ አሉ አይደለ? እነሱን የሚመስለውን ቻይና ትሰራለች። ዋናው ብራንዱ እንትን አሜሪካን ያለው እና ግን የሚመስለውን ቻይና ትሰራለች። እና ያ ብራንዱ ስሙ አለ የሚመስለው ግን ዋና አይደለም። አይገርማችሁም? ያንን ቦርሳ ፌክ የሆነውና ብራንድ የሆነውን ስታስተያዩት አሰራሩ ትክክል ነው፣ መልኩ ትክክል ነው፣ በእውነት ትክክል ነው። እኔ ብዙ ጊዜ ስላየሁት ነው። ትክክል ነው። እና ምኑ ጋር ነው የተሳሳተው ትላላችሁ? ምኑ ጋር እንደተሳሳተ ታውቃላችሁ? እድሜው አይረዝም እና ልክ እድሜው ጋር ስትደርሱ ይሄ ፌክ ነው ትላላችሁ። ይሄ ፌክ ነው፣ ይሄ ዋናው ብራንዳ የሰራው አይደለም፣ ካምፓኒው የሰራው አይደለም፣ ይሄ ቻይና ውጤት ነው ትላላችሁ። 1 ዓመት አትይዙት፣ ያስ 10 ዓመት ብትይዙት አለ ብራንድ እንድቻ አይነትን አይልም። አይገርማችሁ? አንድ ነገር አይጎልበትም። ብራንዱ ሲገዛም የሃይ ብራንድ ነው። ለምን? ዋጋውም ውድ ነው። ይሄኛው ዋጋው ያንሳል ይመስላል፣ ግን አይደለም። እና ምን ልላችሁ መሰላችሁ? ስም ይባረክ። ምን ልላችሁ መሰላችሁ? የሚመስል ነገር ግን ያልሆነ ወደ ቤት ማስገባት ማለት ነው። ወደ ህይወታችሁ መክተት ማለት ነው። ወደ ቤታችሁ ማምጣት ማለት ነው። አብርሃምና ሳራ የሚመስል ወደ ቤታቸው አመጡ። ብራንዱን ተዉና በእጃቸው ሰሩት። ቆይ አብርሃም፣ አቤት፣ እኔ አለው መጣለው፣ ልጅ ሰጣለው ብያለው፣ ሰጣለው። እኔ ማጥፍሴ አይደለሁም፣ አንደበቴ አይታጠፍም። አደርጋለሁ ያልኩትን አደርጋለሁ። መቼ? በራሴ ጊዜ፣ በራሴ ዘመን፣ በራሴ ወቅት አደርገዋለሁ። አንተ የምሰራው የእጅ ፍሬ ጉዳት ነው። ብዙ አይሄድም፣ ብዙ አይጓዝም። ጠብቀኝ፣ እኔን ጠብቀኝ። እግዚአብሔር ስንት ነገር ይሆን ጠብቁን ያለን፣ ስንት ነገር ይሆን እሱን ሳናማክር የከተት ነው ወደ ቤታችን። ዘመኑን ካለመረዳት የተነሳ፣ ዘመኑን ካለማወቅ የተነሳ፣ የሚመጣበትን ጊዜ ካለመረዳት የተነሳ። ስምዖን ግን ዘመኑን ያውቅ ነበር። በመንፈስ ቅዱስ ተረድቶ ኢየሱስ ይመጣል ይል ነበር። ሁል ጊዜ ወደ ቤተ መቅደስ ይገባ ነበር፣ ይመላለስ ነበር። መሲሁን ሳያይ እንደማይሞት በመንፈስ ቅዱስ ተረድቶ ነበረ። ሃሌሉያ! አይነካካም። ሰዎች የነካኩትን አይነካካም። ኃጢአት የሆነውን ወደ ቤቱ አያስገባም። የሚመስለውን ወደ ቤቱ አይከትም። ተረድቶ ነበረ። አሜን። እንደዚህ አይነት ሰው ያድርገን እግዚአብሔር። በዚህ ዘመን መጨረሻ፣ በዚህ በዘመን ማብቂያ እግዚአብሔርን የምንጠብቅ ሰዎች ያድርገን። አሜን። ይመጣል ወገኖች፣ ኢየሱስ ይመጣል፣ ተመልሶ ይመጣል። ኃጢአት ውስጥ ሳንገኝ፣ በደል ውስጥ ሳንገኝ፣ እግዚአብሔርን ሳናሳዝን፣ ክርስቶስ የሚለንን ሳናደርግ እንዳይመጣ እንጂ ይመጣል። ኢየሱስ ጌታ ነው። ይመጣል። በጊዜው ስራችንን ይሰራል። በጊዜው በራሱ ጊዜ። ትዝ ይላችኋል እነ ኤልሳቤጥ በጣም የሚገርም ቃል አይደለ? የዮሐንስ አባትና እናት
ጸለዩና ረሱት። ትጉ ነበሩ ይላል። እነሱ አይደል ጻድቆች ነበሩ፣ ትቆች ነበሩ። ግን አንድ ጸሎት ነበራቸው። ያንን ጸሎት ጸለዩና የሆነ ሰዓት ላይ ራሳቸውን ሲመለከቱ የሚወልዱበት ጊዜ አልፏል እና ድንገት በክፍሉ ዕጣ አይደለም የሚለው በክፍሉ ዕጣ ሊያጭን ወደ ቤተ መቅደሱ ሲገባ መልአክ ቆሞ አየውና ጸሎቱ ተመልሶልሃል አለ። እሱ እኮ ረስቶታል። የትኛው ጸሎት ያለ የትኛው እንዴ ጸልዬ ነበር እንዴ አለ። ጊዜው ሄዷል፣ ዘመን ሄዷል፣ ሰዓት ሄዷል። የጸለየበት ዘመን በሱ እይታ መውለድ በሚችልበት ዘመን ነበር የጸለየው። ሲያይ ምንም የለም። ስለዚህ ብቻ እግዚአብሔርን እያጠንኩኝ አገለግለዋለሁ አለና ዝም ብሎ ነበር መሄደው እና ድንገት ጸሎት ተመልሷል ሲለው የትኛው ጸሎት ያለ የትኛው አንዳንድ ጊዜ እንደዚህ ነው እኮ የሚያስፈላችሁ። ጸልያችሁ የደከማችሁበት ድንገት ሲመጣ ይሄን ነገር ጸልዬ ነበር እንዴት ላለች ጸልዬ ነበር ምን ብዬ ነበር የዛን ቀን የጸለይኩት ትላላችሁ። እንዴት ነበር የጸለይኩት? እንደዚህ ያለ ነው የሚመስል። እንዴት ነበር የጸለይኩት? ለምን አልፎበታል፣ ጊዜው ሄዷል፣ አርጅታለች፣ የመውለድ ሰዓታቸው ተላልፏል። እንደ ሰውኛ ስታዩት በጣም ዲቨሎፕ የሚያደርግበት ቦዲው የለም፣ አልቋል። ስለዚህ የትኛው ጸሎት ያለው ጸልዬ ነበር እኮ ግን ያንን ጸሎት ሰምቼዋለሁ። የሚመለሰው ግን በእኔ ዘመን ነው አለ። በእኔ ዘመን ነው የምመልሰው፣ በእኔ ዘመን ነው። አንተ በጠየቅበት ጊዜ አይደለም፣ አንተ ባልክበት ሰዓት አይደለም፣ አንተ በጨቀጨከኝ ሰዓት አይደለም። ሰምቼዋለሁ። እግዚአብሔር የማይሰማው ጥያቄ የለም፣ ግን በራሱ ጊዜ ነው የሚመልሰው። በራሴ ነው የምመልሰው አለ። አሁን የምመልስበት ጊዜ ደርሷል አለ። አሁን ወቅታችሁ ነው፣ አሁን ጊዜያችሁ ነው። ጸልያል፣ አዎ፣ ግን አሁን አይደለም፣ በፊት አልነበርም፣ አሁን ግን ሰዓቴ ነው አለ። እግዚአብሔር በራሱ ሰዓት ነው የሚመልሰው ወገኖች። የሚያስተውል ሰው ይላል። አዎ እውነት እኮ ነው ይላል። ለምን ብዙ ነገራችንን ጸልየን በራሱ ጊዜ ነው የመለሰልን፣ በራሱ ሰዓት። ጊዜው ከሆነ ወዲያው ፈጥኖ መልስ ሰምታችሁታል። ጊዜው ከሆነ በቃ ፈጥኖላችኋል። እግዚአብሔር ይባረክ። ግን የቆየ ጉዳይ ከሆነ ግን ጸልያችሁ ምንድን ነው ኧረ መቼ ነው የምትሉት ጉዳይ ከሆነ ግን ዛሬ ነግራችኋለሁ፣ እግዚአብሔር በራሱ ጊዜ ነው የሚመልሰው። ይኸውላችሁ ትናንትና አንድ ኢንተርቪው ሳይ ነበረ። ሜቢ ብዙዎቻችሁ ታውቋቸዋላችሁና እነዛ በጣም አይምሯቸው የተባረኩ ልጆች አሏት። ሴት አይኗቸው ግን ብላይንድ የሆኑ ሴት ልጆች፣ 2 ሴቶች አይ ቲንክ 3ኛ አለ ወንድ እና እነዚህ 2ቱ የተባረከ አይምሮ ነው ያላቸው። ባይዘው እግዚአብሔር በጣም ብራይት አድርጎ ነው የፈጠራቸው። አይናቸው አይም ግን የውስጥ አይኖቻቸው የተከፈተላቸው ልጆች፣ አስተዋይ የሆኑ ልጆች፣ ትልቅ ቦታ የሚደርሱ ልጆች። እነሱ ልጆች እድሜና ጤና ከሰጠን ታያቸዋላችሁ። እና የእነሱ እናት አንድ ጊዜ ከዚህ በፊት ኢንተርቪው ስታረግ አየኋትና ምን ነበረ ኢንተርቪው መሰላችሁ? አይናቸውን የማብራት ሂደት ነበረ እና ኢትዮጵያኖች ባካችሁ አግዙኝ ምናምን ስትል አየዋትና ሳሰነችኝ። በእውነት አሰንኩኝ። እግዚአብሔር እኮ እንዲወዷል አልኩኝ። እንዲወዷል እኮ የኛ ሩጫ እኮ ዝም ብሎ ነው። አይገርማችሁም? አንዳንድ ጊዜ እንዲህ ነው የወደድኩት እና እንዲህ ነው እኮ የወደደው አልኩኝ። እኔ እግዚአብሔር ይርዳሽ አልኩና እኔ ተውኩኝ ማለት ነው። ከዛ
ሕክምና ቦታ ሄደች ምናምንና ተመልሳ ስትመጣ እያየኋት ቅስሟ ስብር ብሏል። አብዛኞቻችሁ አይታችኋት ሊሆን ይችላል። ቅስሟ የመጨረሻ ተሰብሯል። ከዛ አየኋትና እግዚአብሔር በሰጠሽ ነገር ብታመሰግኝ አልኩኝ። ወገኖች አንዳንድ ጊዜ እኮ አይታየንም። እውነት አይታየኝም። እኔ ለራሴ አይታየኝም። ካለፈ በኋላ ነው። ለምን በዚህ ወቅት እንደዚህ ለምን እግዚአብሔርን አላመሰገንኩበትም ነበር የምለው ብዙ ነገሮች እና አልታያትም። ታውቃላችሁ፣ አልታያትም። ውስጧ ተሰብሮ እምባ ብሏት ነው የመጣችሁ። እና አንድ ጊዜ የሆነ ቪዲዮ ተለቋየው እግዚአብሔርን ትላታለች ትንሿ፣ እግዚአብሔርን አመስግኘው። እኔ በጣም ነው የገረመኝ። ጌቷ በሷ ውስጥ ሆኖ የሚያወራት ነው የመሰለኝ። ጌታ አመስግኘው፣ እግዚአብሔርን አመስግኘው። ምስጋና ለምንድን ነው ከአፍሽ የጠፋው ትላታለች። ትንሿ ልጅ እኮ ነች። ለእናቷ አመስግኘው፣ በቃ እግዚአብሔር የሚፈልገው ከኛ ምስጋና ነው፣ አመስግኘው ትላታለች። ብዙ ነገራችን የተያዘው ወገኖች ዛሬ ነግራችኋለሁ፣ እኔንም ጨምሬ ምስጋና ለማቅረባችን ነው የተያዘው። ይኸውና ብለን አለመጣላችን ትዝ ይላችኋል። ኢየሱስ ክርስቶስ በጣም አሳ የሚያጠምዱት ጋር መጣና አሁን ወደ መሀል ጣለው መረብህን ሲለው እንዴ አለው፣ እኔ እኮ የአሳ አጥማጅ ፕሮፌሽን አለኝ። ስንት ዓመት ሙሉ ህይወቴን ስገነባበት የነበረ፣ ህይወቴን ሲያስኬድበት የነበረ፣ የጎደለውን ስሞላበት የነበረ ይሄ እኮ ፕሮፌሽኔ ነው። ይሄ እኮ ለልጁ ሙሉ እኮ ስለፋበት ያደርኩ ነው። አሁን ወቅቱ አይደለም አይደል? አንድ ጊዜ ጌታዬ ሲናገር አሳ የሚጠመደው አለ ማታ ማታ ነው አለ፣ ቀን ቀን አይጠመድም። እና ሌሊቱ ሙሉ ነው እነዚህ ሰዎች ሲለፉበት ያደሩት። በዛ ላይ ደግሞ ፕሮፌሽን ናቸው። የአሳ አጥማጅነት ከልጅነታቸው የተማሩበት ነው። ግን ከፕሮፌሽንነት እልፍ ያለ ኢየሱስ መጣና ወደ መሀል ጣለው አለ። ኦኬ አልቃው፣ እሺ እጥላለሁ አለ። ጣለው። ሲጥለው ብዙዎች አሳ ገቡ ይላል አይደል? ብዙዎቹ ሊረዷቸው ጠሯቸው ይላል። አይገርምም? አንደኛ በቀን መሆኑ፣ በብርሃን መሆኑ፣ ሁለተኛ እነሱ መታዘዛቸው፣ የማይመስል ነገር በሚመስለው ኢየሱስ መፈጸሙ። አይገርማችሁም? እና አንዳንድ ጊዜ እግዚአብሔር ሲናገር፣ እግዚአብሔር ሲያወራ፣ እግዚአብሔር ሲያሳስበን እንዴ ብለን ቆም እንድንል ነው። ቆይ ይሄን ነገር እንድንል ነው። እና የሚገርማችሁ ነገር ያቺ ሴት አዝና ነበር የተመለሰችው። አልተሳካም ብላ ውስጧ ሰበርብሮ አውጥቷል። ከዛ የሆነ ጊዜ አለች ትላንትና ስታወራ፣ የሆነ ጊዜ እግዚአብሔር ለእኛ ቤት በዚህ መንገድ ሄዱ ብሎናል። ስለዚህ በዚህ መንገድ እሄዳለሁ። ምን ከዛ ህይወት ውስጥ ማለት ከዛ ከተጎዳሽበት ህይወት ምን አወጣሽ ሲላት ምስጋና ነው አለች። እግዚአብሔር በእኔ ህይወት እንዲህ እንዲሆን ፈቅዷልና ምስጋና ጨመርኩኝ አለች፣ አበዛው አለች። ምስጋና አደረግኩ። በቃ አንተ ፈቅደሃል፣ ይኸውና የሰጠሁት አለች። ስሰጠው የሚገርማችሁ ነገር ቤት ኪራይ ተለምኖ ነው። ልጆቹ የሚጓዙበት መኪና የላቸውም። መኪና የኢትዮጵያ መኪና ደግሞ ታውቃላችሁ ስንት ረድፍ ምንድነው ሰልፍ ተጠቅምትን ብላችሁ ምናምን ነው አይደል? ያው እኔም በሄድኩበት ሰዓት እንደዛ ስለሆንኩ ማለት ነው። እና እነዚህ ሰዎች ልክ ምስጋና ሲያመጡ በነፃ ቤት ግራውንድ ፕላስ 1 የሚጓዙበት መኪና ምንድነው ያመጣው ስትሉ ምስጋና አመጣላቸው። ኢየሱስ ጌታ ነው። እና ትናንትና እያየኋት
ሚገርም ነው ያልኩ ነበር። ሚገርም ነው። ምስጋና ነገር እንዲለወጥ ያደርጋል። ማጉረምረም የሆነ ቦታ ላይ እንድትገቡ ከሆነ ቦታ ልፍ እንዳትሉ ያደርጋችሁ። ምስጋና ግን ልፍ እንድትሉ ያደርጋችሁ። የሆነ ረመጥ ቦታ እንዳትቆዩ ያደርጋችኋል። እግዚአብሔር የሚመልስበት ሰዓት የራሱ ጊዜ አለው። ግን በምን ጠብቀዋለን? በምስጋና እንጠብቀዋለን። እግዚአብሔርን እያመሰገንን እንጠብቀዋለን። እግዚአብሔርን እያከበርን እንጠብቀዋለን። እግዚአብሔር አንተ ትችላለህ ያለን እንጠብቀዋለን። ሃሌሉያ ሃሌሉያ። እነዚህ ኤልሳቤጥ ረስተው ትተውት፣ ግን እግዚአብሔር በቀጠረው ሰዓት ወደ ቤታቸው መጣ። ሲመጣ ለነሱ የሚገባውን አይደለም፣ ለራሱ መንገድ የሚጠርግለትን ነው የወለዱለት። አይገርምም? እግዚአብሔርን እያከበሩት እዚህ ላችኋል። አባትየው አላምንም ብለው አላምንም አለ። ከዛ በኋላ ይኸውልህ አለው፣ ይሄ ልጅ እስከሚወለድ ድረስ አንተ ዲዳ ነው የምትሆነው አለው። ከዛ በኋላም እኔ በጣም የሚገርመኝ ነገር እዚህ ጋር የሕፃኑም አባት ዘካርያስ ይላል በመንፈስ ቅዱስ ተሞልቶ ትንቢትን ተናገረ ይልና የእስራኤል አምላክ ጌታ ይመስገን። አይገርማችሁ? መጥቶ ህዝቡን ተበጅቷልና አለ። በባሪያው በዳዊት ቤት የድነትን ቀንድ አስነስቷልና። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር የራሱ ጊዜ ሲመጣ የራሱ ጊዜ ሲከሰት እናንተ ትንቢት እንድትናገሩ ነው የሚያደርጋችሁ በራሳችሁ ነገር ላይ። አይገርምም? መሲሁን አየው፣ የሚመጣውን የሚበጀውን ከዳዊት ቤት የሚመጣውን መሲህ አየ፣ ተመለከተ። ስለዚህ እግዚአብሔርን አመሰገነው። የመዳን ቀንድ የሆነውን አስነስቷል። ህዝቡን ጎብኝቷል፣ ህዝቡን አይቷል። ሃሌሉያ። ትረዳላችሁ? ለሰው ልጅ መድኃኒት የሚሆነውን በመንፈስ ቅዱስ ስትሆኑ ትመለከታላችሁ፣ መድኃኒት ትሆናላችሁ። አርቃችሁ ነው የምታስቡት። ሰው በመንፈስ ቅዱስ እየተመራ ሲሄድ፣ በመንፈስ ቅዱስ እየተጓዘ ሲሄድ፣ በመንፈስ ቅዱስ እየተጥለቀለቀ ሲሄድ የሚመጣውን ነገ የሚሆነውን እየተረዳ ነው የሚሄደው። ስለዚህ ስምዖን መሲሁ ይመጣል፣ የዓለም መድኃኒት የሚሆነውን ይመጣል፣ ክርስቶስ ኢየሱስ እሱ ይወለዳል። ይጠብቀዋል ይጠብቀዋል። ጊዜው ሄዷል። ጊዜው በጣም ተጉዟል። አዎ፣ ግን ይመጣል ይመጣል። ይወለዳል ተብሏል፣ ይወለዳል። ይጠብቀው ነበር ይጠብቀው ነበር። ኢየሱስ ጌታ ነው። ሃሌሉያ። ዘመኑን የሚያውቅ ሰው፣ በመንፈስ ቅዱስ የተረዳ ሰው፣ በመንፈስ ቅዱስ የተሞላ ሰው የሚያታልላችሁ አይኖርም፣ የሚዘርፋችሁ አይኖርም። በመንፈስ ቅዱስ ስትረዱ፣ በመንፈስ ቅዱስ ስትመላለሱ አታላዩ አያገኛችሁም። ትላላችሁ፣ ይሄ አታላይ ነው ትላላችሁ። ይሄ አታላይ ነው፣ ይሄ የእግዚአብሔር አይደለም፣ የሚመስለው ነው እንጂ የእግዚአብሔር አይደለም ትላላችሁ። የእግዚአብሔርን ቃል ከፍቶ ያወራ ሁሉ የእግዚአብሔር አይደለም ትረዳላችሁ። አትዘረፉም፣ አትዘረፉም።
ሃሌሉያ። አትዘረፉም። ኖ ትላላችሁ። ኖ በቅድስና ትኖራላችሁ። የጽድቅን ፍሬ ይዛችሁ ትሄዳላችሁ። በመንፈስ ቅዱስ ስትረዱ፣ በመንፈስ ቅዱስ ስትመላለሱ፣ በመንፈስ ቅዱስ ስትሞሉ። ዕለት ዕለት ይሞሉ ነበር ይላል የእግዚአብሔር ቃል። ዕለት ዕለት ይሞሉ ነበረ። ምን? የእግዚአብሔርን መንፈስ። ዕለት ዕለት ይፈልጉት ነበር። ምን? የእግዚአብሔርን መንፈስ። ሃሌሉያ። የመንፈስ ፍሬዎች በእናንተ ላይ ይታያሉ በመንፈስ ስትመላለሱ። የስጋን ሐሳብ፣ የስጋን ምኞት እየጣላችሁ ትሄዳላችሁ። በምን? በመንፈስ ስትመላለሱ። ሃሌሉያ። ትዝ ይላችኋል የሐዋርያት ሥራ ምዕራፍ 13 ላይ ቁጥር 9 ላይ ጳውሎስ የተባለው ይልና ሳውል በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተ ይላል። አይገርማችሁ? ማንን መሰላችሁ? አንድ ጠንቋይ ያጋጠማቸው። ወደ ቆጵሮስ ሲሄዱ አንድ ጠንቋይ ያጋጠማቸው ይላል አይደለ? ከዛ የምኩራብ አለቃ የሆነውን በኢየሱስ እንዲያምን ሲነግሩት፣ ይሄ ግን የእግዚአብሔርን መንገድ ሊታገል ማለት ነው። ከዛ ሊያጣመም ሲፈልግ ጳውሎስ እንደዚህ አለው። በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተውና ዞር በል አለው። ዞር በል አንተ የእግዚአብሔርን መንገድ የምታጣምም አለው። አሁን በዚህ ሰዓት የተናገረውን ታውቃላችሁ አይደለ? በዚህ ሰዓት አለው በመንፈስ የተሞላ ሰው፣ አይኑ የበራለት ሰው ይመለከታል፣ ያያል። ወገኖች ያያል። ሰው ምን እንዳል በምን ቦታ እንደሆነ ይመለከታል። ጳውሎስ ትኩር ብሎ አየው ይላል አይደል? ያጣምም ነበረ። የምኩራብ አለቃ የሆነውን እሱን እንዳያምን ክርስቶስን እንዳይከተል ሊያደርግ ነበረ። ጳውሎስ ግን በመንፈስ ቅዱስ የተሞላ ሰው ስለነበረ አወቀበት፣ ተረዳ። ሃሌሉያ። ኢየሱስ ጌታ ነው። በመንፈስ ቅዱስ ስትሞሉ አይኖቻችሁ ይበራል፣ አይኖቻችሁ ይከፈታል። እያጠራችሁ እያያችሁ ትሄዳላችሁ። ኢየሱስ ጌታ ነው። ጳውሎስ በደማስቆ ከተገኘ በኋላ ኢየሱስ የአብርሃን የሆነው ጌታ ካገኘው በኋላ አይኖቹ ላይ ያለውን ቅርፊት ካወደቀለት በኋላ እጁን እንዲጭን ከላከው በኋላ ኢየሱስ ጌታ ነው። አይኖቹ በራ ይላል። አይኖቹ በራ አይደል? አናንያን ላከው። አናንያን ከተላከ በኋላ በጳውሎስ ላይ እጁን ጭኖ አይኖቹ እንዲከፈትለት አደረገ። ሲመጣ አናንያ ሲመጣ እንደዚህ አለ፣ እጄን በመጫን የተገለጠልህን ጌታ አይንህ እንዲበራ እኔ ልኮኛል አሉ። እጄን እንድጭንልህ ልኮኛል። ለምን? አይኖች እንዲበራ፣ አይኖች እንዲከፈቱ፣ ኔክስት ሌብል እንዳለ እንድታውቅ ልኮኛል። ስለዚህ ምን ልላችሁ ነው? በመንፈስ መሞላት አይኖቻችሁ ሊከፈት ያደርጋል። አርቃችሁ እንድታዩ ያደርጋል። ከሰፈር እንድትወጡ ያደርጋል። ሰፈር ውስጥ እንዳትቆዩ ያደርጋል። ሰፈር ወሬ አለ ወገኖች፣ ሰፈር ወሬ አለ። ሰፈር ሐሜት አለ። ሰፈር የአሮጊቶች ጨዋታ አለ።
ሰፈር ውስጥ መቆየት ብዙ እግዚአብሔርን የማይጠቅመው ነገር እንድታረጉ ነው የሚያረጋችሁ። በመንፈስ ግን ስትሞሉ ከሰፈር ትወጣላችሁ፣ ከድንግዝግዝ ትወጣላችሁ፣ አይኖቻችሁ እንደበራ ትሄዳላችሁ። ስምዖን አይኑ የበራለት የመዳን ራስ የሆነው ክርስቶስን ሳያይ እንደማይሞት በመንፈስ የተረዳ ካየው በኋላ ናፍቆቱ ኢየሱስ እንደሆነ የሚጠብቀው መሲሁን እንደሆነ ያስረዳ ስምዖን። አሜን። ትጋት ይምሳልን። አሜን። በመንፈስ ቅዱስ መሞላት ዕለት ዕለት በመንፈስ ተሞሉ እንደሚል በወይን ጠጅ አትስከሩ። እሱ መባከን ነው፣ ዝለት ነው የሚያመጣው። በመንፈስ ቅዱስ ተሞሉ። በመንፈስ ቅዱስ እንሞላ። በመንፈስ ቅዱስ እንመላለስ። የተሰጠን ተስፋ ኢየሱስን የምንጠብቅበት ይመጣል የተባለውን መሲህ የምንጠብቅበት ኢየሱስ እሱን በትጋት እንድንጠብቅ ዘይታችን ሞልቶ እንድንጠብቅ